Okay. Hello everyone. How are you doing? እንዴት አላችሁ? በየአላችሁበት የከበረ ሰላምታ የተደረሳችሁ ሚና ነኝ። እንግዲህ ሳምንታዊ የጎ ላይፍ ፕሮግራማችን አሁን ጀምራለን። እንግዲህ ባለፈው ሳምንት የኔን አጀማመሬን እና የነበሩ ነገሮችን ለማስረዳት ሞክሬ ነበር። ዛሬ ደግሞ ጥርምጥን አድርገን ለምንድነው ብዙ ሰዎች ወደ ኦንላይን ቢዝነሶችን ኦን እያደረጉ ያሉትና እናንተ ደግሞ ለምን ኦንላይን ቢዝነስ ሊኖራችሁ ይገባል why should you የሚለውን ያለን ማለት ነውና እንግዲህ ደግሞ በደንብ ዲፕ ስንሄድ ደግሞ ለምን ስፔሲፊካሊ እኔና ጓደኞቼ የምንሰራው ይሄንን ግሎባል ቢዝነስ ለምን የሚለውን ደግሞ በደንብ አብራርተን እንጠይቃለን ማለት ነውና በመጀመሪያ እንግዲህ እስቲ ያው እንደ ኮኔክት ለማድረግ መሞከር ያለው ሰዎች እንደው ሃይ ትሬንድ የሆናችሁ ሰዎች እና ብዙዎቻችሁ ተመልካች ሆናችሁ የቆያችሁ ሰዎች ስላላችሁ ሪች አውትም ስታደርጉኝ በጣም በኢንዲሳይሲቭ ማለት ውሳኔ ለመወሰን በጣም ይቸገራችሁ እየመሰለኝ ስላለ ያንን ጥያቄን በደንብ ለመመለስ ስለምፈልግ ነውና ለምንድነው ኦንላይን መስራት የሚያስፈልገን በተለይ በጣም ቢዚ ነን የምንል ረጅም ሰዓታችንን በሌሎች ስራዎች ምናሳልፍ ልጆች ምናሳድግ በተለያዩ ሪዝኖች ቢዚ ሆነ ሰዎች ማለት ነውና ኦንላይን ቢዝነስ መስራት የሚያስፈልግበት ትልቁ አንደኛው ሪዝን የጊዜ ነፃነት ነው። አሁን ይሄን ብንመለከት አቬሬጅ እንደው አንዳንድ ዳታዎችን በሰጣችሁ ማለት ነው አንድ ሰራተኛ 95 የሚሰራ ሰው more than 2000 hours ይሰራል በአመት ውስጥ ማለት ነው። አሁን ይሄንን ትርፍ ሰዓቶችን ኦቨርታይም ምንም ሳይጨመር ማለት ነውና ይሄንን ስናስብ ኦንላይን ብንሰራ ግን ምንድነው የሚያደርገን በፈለግንበት ሰዓት በፈለግንበት ቦታ መስራት እንፈልገውን ነገር እንሰራለን። ለምሳሌ እኔ የምሰራበት ቢዝነስ ላይ 24/7 አክሰስ የትሬኒንግ አክሰስ ያለው ነው። በፈለኩት ሰዓት በፈለኩት ጊዜ ገብቼ ያንን ትሬን አድርጌ ኮኔክት ማድረጋቸው ሰዎች ጋር ኮኔክት አድርጌ ነው የምሰራው። ፕላስ አንድ ቢልድ ያደረኩት ነገር ደግሞ 24 ሰዓት ለሰዎች እንደዚህ አይነት ኦፖርቹኒቲ ስለሚፈልጉ ሰዎች አቬሌብል ነው ማለት ነውና ብዙዎቻችን 12 ሰዓት ከዛ ደግሞ 9 to 5 ምን ሰራለን ለሌሎች ሰዎች ድሪም የዛን ያህል ምንለፋ ከሆነ ለራሳችን ድሪም 1 ሰዓት 2 ሰዓት እኛ በፈለግንበት ኢን ኤንድ አውት ታይሞች ውስጥ ብንሰራ ምን ይለናል ነው that's to our advantage ማለት ሁለተኛ ደግሞ ቀደም እንደተናገርኩት ኤኒዌር ሆነን መስራት የምንችልበት በቃ ፍሌክሲቢሊቲ የሚለው ነገር በጣም አለው። ስለዚህ የሆነ ስራ የሚሰራ ሰው ወይም ሎካሊ ሄዶ መስራት የሚችልበት ሆስፒታል ውስጥ ወይም ድርጅት ውስጥ አቬሌብል መሆን አለበት መገኘት አለበት። ሪሞት የሚሰራውም ሰውም እንኳን ቢሆን ክላኪን ክላካውት ማድረግ አለበትና ያንን የፈለገውን አይነት እንትን ፍሪደም ላያገኝ ይችላል። besides ደግሞ ከሚያገኘው ቤኔፊት አንፃር ማለት ነው። አሁን ይሄን ስንመለከት ለምሳሌ በአሜሪካን ሀገር ለምንኖር ሰዎች 36 ሚሊዮን አሜሪካኖች ምን ያደርጋሉ ከሪሞትሊ ይሰራሉ በ2025 ማለት ነውና እንዴት ደስ ይላል በጣም ደስ ይላል 36 ሚሊዮን ህዝብ ለቤተሰቦቹ አቬሌብል ነው ማለት ነው that's beautiful እና who doesn't like ያንን በቤታችን በመሆናችን ያገኘነውን ብዙ ጥቅሞች መቼም በኮቪድ ጊዜ በደንብ ተረስተናልና እኔን ለምሳሌ በታይም ኪችን ቴብል ላይ ልታዩ ይችላልላችሁ ዳይኒንግ ቴብል ላይ ያለው ሶፋ ጋር ተቀምጬ ታገኛላችሁ ፓርክ ላይ ያለው ባክያርድ ላይ ያለው ኤኒዌር ቸርች አለው ኤኒ ታይም አት ኤኒ ፕሌስ መስራት የምንችለው ነገር ነው። ስለዚህ እንደዛ አይነት ፍሌክሲቢሊቲ working from anywhere is possible ማለት ነው። ሶስተኛው ደግሞ አንድን ቢዝነስ ለመስራት ስናስብ ራን አፕ ኮስት ወይም እንትን ስታርትአፕ ኮስት አለው ከዛ ደግሞ ራን የምናደርግበት ኮስት አለ። ይሄንን ድምሩን እንመልከተው ብንል ሰው በራሱ ቢዝነስን ቢውልድ አድርጎ ከእንትን ከስክራች ልጀምር ቢል እስከነ ኮስት በጣም ብዙ ገንዘብ በጣም ብዙ ኢነርጂ በጣም ብዙ አይነት ዕውቀቶችን እንዲናል። እስቲ አንዳንድ ዳታዎችን ልስጣችሁ። ለምሳሌ ኖርማል ትራዲሽናል የሆነ ማርኬት ትራዲሽናል ማርኬት ለመክፈት አንድ ሰው ቢያስብ
seriously እንደው በትንሹ ብንል $50,000 በላይ to launch ያስፈልጋል even before we begin ማለት ነው። ግን honestly ኦንላይን ቢዝነሶችን ስንመለከታቸው የዛን ያህል እንኳን ኮስት አያደርጉም። ግን የላይፍ ታይም ፍሪደም የላይፍ ታይም እንትን ፍሌክሲቢሊቲ ኦቶሜሽንን መጠቀም በራስ ሰዓት መስራትን ትሬን ማድረግን ግን እድሉን ይሰጡናል። ስለዚህ why not why you wait for another day to pass ማለት ነው። ፕላስ አሁን የኖርማል ስራዎችን ብንመለከታቸው በተቀጠርንበት ሬት በአመት አንድ ጊዜ አፍተር ፐርሰናል ኢቫሉዌሽን ምናምን የሆነ 0 ምናምን ሳንቲም ምናምን ሊጨመርልን ይችላል። 1 ብር 2 ብር ሊጨመርልን ይችላል። ኦንላይን የምንሰራቸው ስራዎች ግን ራሳችን በሰጠነው ልክ ስኬሌብል ነው። እንደፈለግነው የፈለግነው ያህል ኢንካም ለማግኘት ለማደግ ኦፖርቹኒቲ አለ። as long as we give it a try እና ያንን ስቴፖች ተከትለን የምንሰራ ከሆነ ማንም ሰው ሊያስቆመን በማይችልበት ሬት ማድረግ እንችላለን። ለምን it's going to be our own business ማለት ነው። ስለዚህ ሰዎች በለኩልን የፔቼክ ሬት ገብተን እያወጣን ክላኪንግ ክላክአውት አድርገን ፍሌክሲብል ሳንሆን የሰዎችን ድሪም ቢልድ እያደረግን ለዘመናት ትምህርት ቤት የሄድንበትን የህይወት ውጣ ውረድ ያለበትን ላይፋችንን በሆነ ፔቼክ ውስጥ ተመድበን ይሄን ያህል ነው የሚከፈልሽ ተብለን ራሳችንን አስረን ነው የምንኖረውና ከዛ አንፃር ኦንላይን መስራት በጣም ትልቅ ስኬሌብል የሆነ ኢንካም ለማምጣት ይረዳል ማለት ነው። ለምሳሌ በኢንተርኔት earning እና በዲጂታል ማርኬቲንግ ኢንዱስትሪ ውስጥ $650 ቢሊዮን ስኬሌብል የሆነ ማርኬቲንግ እና እንትን ፕሮፊት ማግኘት እንደሚችል በ2030 የግሎባል ማርኬቲንግ ኢንሳይቶች ያመለክታሉ። ካኒ ኢማጂን እኛ ባለውበት የቢዝነስ ፕላትፎርም ውስጥ ማለት ነው በጥቂት አመታት ውስጥ 7 ፊገር መስራት የቻሉ ሰዎችን ከምንም ነገር ከቤት ጠራጊነት ከሬስቶራንት አስተናጋጅነት ከናኒነት ተነስተው እዛ ላይ የደረሱ ሰዎችን መመልከት ይችላልና this is possible ማለት ነው በዲጂታል ወርልዱ ማለት ነው። ሌላው ብዙዎቻችን የሚያስጨንቀን ነገር ከማን ጋር ነው የምሰራው? ቢዝነሴን ከፈትኩት ግን ሎካል ነው በሰፈሩ ሰዎች ብቻ ነው የሚያውቁት። ቢዝነስ ጀምሬያለሁ ግን ሰው አላቅም። እኔ ማንን ያቀኛል? ራሴን ኤክስፕረስ ማድረግ አልችልም። ብዙ ነገሮች ይገድቡኛል ብለን እንላለንና ደስ የሚለው ፓርት ይሄ ቢዝነስ ግሎባል ሪች ያለው ማለት ነው። አሁን ለምሳሌ በኦንላይን እኛ ባለንበት 195 እንትን ሀገራት ላይ ይሄ ቢዝነስ ይሰራል በጣም በሚገርማቸው ሁኔታ ማለት ነው። ስለዚህ ከነማን ጋር ልጀምር ብለ እኔ የቢዝነስ ፓርትነሮቼ የመጀመሪያዎቹ ሀበሾችም አይደሉም እውነት ለመናገር ማለት ነው። ግሎባሊ ነው ኮኔክት ማድረግ የቻልኩትኝና አብረው የሚሰሩ ሰዎች ሀበሾች እንኳን አይደሉም። ከዛ ሀበሾቹ ከየዓለሙ ማለት ከአውሮፓ፣ ከካናዳ፣ ከአውስትራሊያ፣ ከአሜሪካ፣ ከኒውዚላንድ ከነዚህ ሁሉ ሰዎች ኮኔክትድ ሆነው ቢዝነስ መስራት ይችላሉ። ለምን as long as we have internet ህይወት በጣም ቀላል ነው ማለት ነውና ግሎባል ሪች ያለው ሰው አላቀም አዲስ ነኝ ላገሩ ኮኔክሽን የለኝም ብለን ምንጨነቅበት አይደለም። as long as we train ourselves በፕላትፎርም ውስጥ እነዚህ ነገሮች ተጠቅመን ማደግ የምንችልበት ትልቅ መንገድ ነው ማለት ነው። ሌላው ሞር ታይም ለራስም ለቤተሰብ መስጠት የሚቻልበት ይሄ በጣም በቃ የብዙዎቻችን ማለት ነው እንለፋለን ረጅም ሰዓት ሰርተን እንመጣለን ቤታችን ያምራል ምናችን ያምራል ሌክዠሪ የሆኑ ነገሮችን እንገዛለን ግን የሚጠቀምበት ሰው እኛ አይደለም። ለረጅም አመት የለፋንበት እንትን ወገባችን የተንቋቋበት ህይወት እንግዶች መጥተው የሚስተናገዱበት ህይወት ነው ያለን። ልጆቻችንን የምናሳድግበት ታይም የለንም። እንደውም የኔ ኮች ምን ትላለች ፍሪጁ እናታቸው እንትኑ ቲቪው አባታቸው የሆነ ላይፍ ስታይል ነው ልጆቻችን የሚያርጉት። ግን ብዙዎቻችን ልጆቻችን እንወዳለን እንለፋላቸዋለን እንላለን ግን ከነሱ ጋር ምንም አይነት ታይም ግን የለንም ማለት ነው። ስለዚህ ልጅ ደግሞ ያርጋል ታይም ባውንድድ ነው አይደለ? as long as አጠገባችን እስካለን ዛሬ ቢልድ ያላደረግነው ሪሌሽንሺፕ ነገ ሊመጣ ይችላል በፍጹም ማለት በፍጹም የት ነበርክ ነው የሚል ግን ብራንድ ኔም ብራንድ ጫማ ከዛ ደግሞ ፕራይቬት ስኩል ምናምን ልጆቻችንን እናስገባቸዋለን we save college money ለነሱ ማለት ይሄ የነሱ ስራ ነው መሆን የነበረበት ያን ሴቭ ማድረግ ማለት ነው። ከዛ at the end of the day ግን ኮሌጅ መግባት የማይፈልጉ ልጆች ነው የምናወጣው ለፋሚሊያቸው ዞር ብለው የማያዩ ምንም አይነት ሪሌሽን አያውቁንማ
ስለዚህ የምንለፈው ለምንድን ነው? ዛሬ ቆም ብለን ማሰብ ካልቻለና እነዚህን ረጅም አመታቶችን ማናሳጠራቸው ከሆነ ለራሳችን በመስራት to our loss ማለት ነውና ከዛ አንፃር እንደው ጠንቀቅ ብለን አስተውለን የራሳችንን እንትን ማለት አለብን። እግዚአብሔር በሚያውቀው እንደው አንዳንድ ሪሰርችን ለምሳሌ ሃርቫርድ ዩኒቨርሲቲ የተደረገ ሪሰርች ምን ይላል? A Harvard study showed that quality family time leads to a greater emotional resilience and happiness in the children. ስለዚህ ኦንላይን መስራት you are available for them. ልጆቻችንን ያጫወትናቸው ከዛ ደግሞ የራሳችንን ስራ እየሰራን ፊውቸራችንን ቢልድ እያደረገን እንደዚህ አይነት እድሎችን አለመጠቀም በራሱ በ21ኛው ክፍለ ዘመን is to our loss ማለት ምን እያረኩኝ ነው ብለን መጠየቅ አለብን። የልጆቻችን ጤንነት ኢሞሽናል እንትናቸው ኢንተለጀንሳቸው በምን ያህል ዲግሪ ነው? ምን ያህል ሴፍ ናቸው? አይታችሁ ከሆነ most of our children they are cry babies አይደል? ሞተር ፈንክሽናቸው ዊክ የሆነ ነው። ጃምፕ እንኳን በሉ ስትሏቸው እኮ they don't jump high። እኛ እኮ እጅ ወደ ላይ ብለን ሁሉ እንትን ሱዚ ተጫውተን አድርገን ጠንክረን የመጣንን ለምን በየሰፈሩ መውጣት መጫወት ምን ማድረግ እንችል ነበር። አንዱ ባያየን አንዱ ጎረቤታችን ፕሮቴክት እያደረገን የኖርን ሰዎች ነን። የኛ ልጆች የት ናቸው? ደርሶ ዊክ የተዘጋጀ ምግብ ነው የሚበሉት፣ የተዘጋጀ ነገር ነው የሚያስተናግዱት። በብዙ ነገሮቻቸው ጠንካራ ያልሆነ ማህበረሰብ ነው እያተረፍን ያለነውና ቆም ብለን ስንመለከት ለማን ነው የምንሰራው? ለማን ነው የምንለፋው? አዘይ እንደው ዘዴ ራሳችን የማይጠቅመን ከሆነ ለሪታየርመንታችን ቶሎ ማያዘጋጀን ከሆነ አው በድሮ ዘመን እንደዚህ አይነት እድል አልነበረም። ዛሬ ግን ይሄ እድል ካለ ሃይ ትሬንድ የሆነ ሰው ስራውን እየሰራ ስልኩ ሁሉ ጊዜ ያጠግባል። በጣም የሚያሳዝነኝ ፓርት ስልካችን always available። ስለዚህ እኔ ነርሲንግ እየሰራሁኝ ከዛ ደግሞ ኦንላይን ቢዝነስ ራን ባደርግ ለምንድን ነው የምጎዳው? coming everywhere ትራቨል ባደርግ አብሮኝ ቫኬሽን የሚመጣ ቤቴ በሆነ አብሮኝ ያለ ስራ ቢሄድ አብሮኝ ስራ የሚሄድ so why not ራሳችን ላይ ለምንድን ነው ኢንቨስት ማድረግ የሚከብደን? ስለዚህ ስፔሲፊካሊ እኔ የምሰራበት የቢዝነስ ፕላትፎርም ላይ የምታገኙት ቤኔፊት so much አሁን ያልኳቸው ነገሮች በሙሉ ጨምሮ ከፍሬሽ ማለት ከዜሮ knowledge ጀምረን ምናድግበትን ማለት ነው። የዲጂታል ማርኬቲንግ ዕውቀት አልነበረኝም ናናሮን ማለት ነው። እውነቴን ነግራችሁ እኔ እመጣለሁኝ ኢንተርቪው ያደርግበታለሁ ፌስቡክን ዜን ላይፍ ጎዞን ላይክ እና ፖስት እያደረኩ መቀጠል ሰው ነው የነበርኩት። ሌሎች ነገሮች ላይ አካዳሚክ የሆኑ ነገሮችን ነው በደንብ ሳሳድጋቸው የነበረው። ታዲያ ግን እንደዚህ አይነት እድል ለራሴ መስጠት የጀመርኩ ቀን ግን ነገሮች ተቀየሩ። ለካ እንዲህ አይነቱም ዓለም አለ። ለካ ግሎባሊ ኮኔክት መሆን አለበት። ለካ ላይክ ማይንድድ ከሆነ አሁን የብዙዎቻችን ችግር ብታዩ ሰው እኮ የለም፣ ጓደኛ የለም፣ ሰልፍሽ ነን፣ ለእንደዚህ ነን፣ አብረን አንሰራም፣ መቀኛ ነው። እንደዚህ ነገሮችን ያመጣብን ምንድነው? ለራሳችን እድል ለመስጠት እኛ ራሳችን ጀማሪዎች ለመሆን ስለማንጥር ነው። ፏፈሽ የሆነ የ6 ቀን መጠግረር ከዛ የሁድ እንትኖች ክርስቲያኖች እንሆናለን። የዛን ቀን አቬሌብል ነን። እዛ እንኳን መተን ተናቆረን ነው የምንመለሰው። አስተውላችሁ ከሆነ ለምን ፐርሰናል ፍትጊያ የሚመጣው ሰላም የሌለው ሰው ነው የሚመጣው። ሰላማዊ ቤት መጥቶ ሰላም ይዞ አይወጣም። አስተውላችሁ ከሆነ ሪዝኑ ምንድነው? ሰልፍ ወርዝ ስላጣን ማለት ነው። ደናደርሽ ስድብ የሚሆንብን ነገር አለ። የኔ ፓርት ምን ልጫወትበት ብለን እንደመሄድ ምን ኮንትሪቢዩት አላደርግ ብለን አይደለም የምንሄድበት ሪዝን just that ያችን ሞመንት ሳቲስፋክሽን አድርጌዋለሁ የምትለዋን ብቻ ነው። ለምን ሰልፍ ወርዝ የሚለው ነገር ስለሌለን ማለት ነው። ሲሳው ግን ለራሱ መልፋት ሲጀምር ማለት ነው አው የነፋንላቸው ነው ለሚሊዮነሮቹ ለቢሊዮነሮቹ ማለት ነው። ለኛስ ማን ይርፋል? ብዙዎቻችን ስራ እንሰራለን፣ ፔቼክ ይመጣል። መጀመሪያ ራሳችን ነው የምንከፍለው። እስቲ ራሳችሁን ጠይቁ። የምትሰሙ ሰዎች ለራሳችሁ ፐርሰናል ዴቨሎፕመንት ኮርስ ወስዳችሁ ሰዎች እነማን ናቸው? ለኔ ሪላክሴሽን I need 60 minutes massage ያስፈልገኛል። I need to pay for this. I need to buy a book. ለኔ how many years I went to school? Okay? How many years ነው ያለፋሁት? እኔ ይገባኛል ምንለው መቼ? That's why ምንም አይነት ከራሳችን ዲስከኔክትድ የሆነ ሁሉ ጊዜ ወደ ሌላው ፖይንት ያደረገ የመሮጥ ዘመን ነው ያለን። ያንን በጣም መቀነስ አለብንና ወደ ራሳችን መመለስ አለብን።
ልጆቻችን ትሩሊ የምንወዳቸው ከሆነ መጀመሪያ እኛን ሰው መሆን ያለብን እኛ መሰራት አለብን። እኛ ሰላም ማግኘት አለብን። እኛ መኖር አለብን። የለፋንለት ህይወት ለዛ መሆን አለበት። ልጆቻችን ምን አይተው ይማሩ? ምን ተስፋ ያድርጉ? በጣም ትልቅ ግሬትነስ ከልጆቻችን እንጠብቃለን። እኛ ግን ግሬት ለመሆን አንጥርም። ለመቀየር ስንጥር አያዩንም። that's why ልጆቻችን ምን ያደርጉት? ንቀውናል። honestly speaking በጣም ይናቀው። በዚህ ርዕስ በነገራችን ላይ በሌላ ጊዜ አመጣበታለሁ በደንብ ዲፕሊ ማለት ነው። ይሄን አይነት ዲስከኔክት የመጣበት reason we need to find out እና ከዛ አንፃር ነው start your side hustle. You can be whoever PhD አይደለም double PhD ይኖራችሁ ይኖረን it doesn't matter. You need a side hustle የሚያሳርፈን ነገር ማለት ነው። ፕላን A B C source of income የሌለው ሰው ሆኖ መቀጠል በጣም በእውነት በጣም ትልቅ አላዋቂነት። እኔ ይቅርታ አድርጉልኝ። ቅር ካላችሁ ቀራሪ ጠጡ፣ ከከፋችሁ ከፋይልነት ነው የምላችሁ። እውነቴን ነው። በጣም አንድ ቦታ ላይ ስታክ አድርጎ መኖር፣ ዕውቀት ሳይጨምሩ መኖር፣ አንድ ነገር ብቻ ይዞ መኖር ከዚህ በላይ ዲስአድቫንቴጅ። የተማረ ሰው ማለት ዕውቀት እየጨመረ መሄድ ሰው ነው እንጂ ያወቅኩኝ በቅቶኛል በዚህ ፔቼክ ልክ ልኑር የሚል ሰው በፍጹም መሆን የለበትም። ስለዚህ ራሳችንንም ለልጆቻችንም መፍትሄ ዲጂታል አንተርፕረነርስ why not a nurse entrepreneur a social marketer entrepreneur okay why not ምንድን አካውንታንት ሆኖ entrepreneur physician ሆኖ entrepreneur PA ሆኖ entrepreneur why not you're a manager and you're a digital entrepreneur why not ምንድነው የሚጎርልብን? it can come it can fit in crazy lifestyle ነኝ በጣም ቢዚ ነኝ። አው ቢዚ እንዳትሆን ነው ግን ምን ሰራው አሁን ያለን ቢዚ እንዳንሆን ያንን አመት እንዲቀንስልን ረጅሙን የስቃይ ዘመናት እንድናበርደው ለኛ ብቻ ሳይሆን ለሚመለከቱ ልጆች hey I don't have to be stuck okay I'm going to go to medical school and be a doctor and not be available for ለራሴም ለልጆቼም available ያሉን ሰው እንደዛ መሆን የለበትም። we need to cut that time we need to show them ትምህርት ቤት ሄዳሉ ስትራክቸር ሲስተም ውስጥ መግባት ያስፈልጋል then you get the knowledge ያንን ሁሉ knowledge ግን ይዘን money making activity high skill high paid የሆኑ ስኪሎችን ቢልድ ማድረግ አለበት። ይሄ ደግሞ ዘመኑን መዋጨት። ስለዚህ ስራ ሊያሳጡን የሚችሉ ነገሮች እየመጡ ኦንላይን የሆኑ ነገሮችን ገፍቶ ተመልካች የበይ ተመልካች መሆን አይጠቅመንምና ከዛ አንፃር you should start your online business today ዛሬ ኢንቫይት አደርጋችኋለሁ። እዚህ ላይ ዌብሳይት ያለ ሳይን አፕ አድርጉ። ሳይን አፕ አድርጋችሁ እያንዳንዷን ዌቢናሩ ላይ ያለውን ገለጻ በደንብ ተመልከቱ። እሱን ሲጨርሱ የዋን ታይም ፊ 30 ቀን ውስጥ ሪፈንድ የሚደረግ አይ ሪፒት ሪፈንድ በሚደረግ $149 የቢዝነስ ፕሬዘንቴሽን አጥንቶ I can go for it or no ማለት የሚቻልበት እድል ነው ይዤላችሁ የቀረብኩትኝ። አብሬያችሁ ለመስራት ኮች ለማድረግ I'm ready I have been በዚህ ጆርኒ ውስጥ 4 አመት ሙሉ ጥጥ ያደረኩት ዕውቀት ነው ያለኝ። I'm happy to help dedicated የሆነ ኮች ነኝ። let's work together connect together እና ጠንካራ የሆነ high skilled የሆነ ለነገ የሚሰራ strong የሆነ commission based ነው guys can you imagine it's a high ticket product ነው high ticket life changing product ለቤታችን ለህይወታችን plus the money you're going to make is going to transfer your life busy ነሽ አይደለ let's ከዛ back commission ይምጣና እስቲ 1 ሰዓት 2 ሰዓት ለልጆቻችን ለራሳችን መግዛት እንጀምር። ቀላል ነው እንዴ ጋይስ? 12 ሰዓት ሽፍት እኮ ኤክስትራ የምንጨምርበት ሪዝን እኮ ቤታችን አስቀምጦ እየከፈለን ቤት ማስቀመጥ የሚያስችል እድል ስላላገኘን አሁን ይሄው እድል 36 ሰዓት ቤት ሳትኖሪ ድክም ብሎሽ መጥተሽ ሰክሰስፉል የሆንኩኝ ፓረንቲንግ ለማድረግ በጣም ከባድ ነው። because I have done it I know that ያንን እንትን ለዛ ነው ምን ምለው let's work now ያንን ዘመን እንቀንሰው። okay full time የነበርሽው ፒአርኤን እናርገው ከፒአርኤን ደግሞ ጆብ ኩዊተር እናድርገሽ that's what my plan is ለሁሉም ሰው ማለት አብረን ሰርተን በዚህ ልክ ኮሚሽን ፖር እየተደረገ ወደ ኮሚኒቲያችን ህይወታችን መቀየር why not ስትሮንግ የሆነ ዓለሙን የቀየረው ክርስቶስ በ12 ሰው ነው። አገር ሁሉ አገር ሁሉ ተንጋግቶ መጥቶ ተንወጣን ለምን ዲሲፕሊን ስለጠየቀን ማለት መማር ማደግ ዕውቀት መጨመር የምትለው ተምረን አቁመናል አይነት ላይፍ ስታይል ላላችሁ ሰዎች አይሆንም። ይሄ
ከስክራች ቢልድ አድርጌ ኮኔክት አድርጌ እያንዳንዱን ነገር ሌቨሬጅ አድርጌ ተምሬ አድርጋለሁ ለምትሉ ሰዎች you are in my league. let's work together እላለሁ። አመሰግናለሁ። የሚቀጥለው ሳምንት አያቸዋለሁ። ከዛም ደግሞ እንደሚድር ከግሩፖቼ ጋር ከቢዝነስ ፓርትነሮቼ ጋር መተን በዚህ ፔጅ ላይ ውይይቶችን እናደርጋለን። ቸሪክ ተመን የሳምንት ይውለን። ይሄንን ቪዲዮ ላይክ ሼር አድርጉ። ለሰዎች ደግሞ ንገሯቸው። በጎ ነገር አውቀው አለማድረግ ኃጢአት ስለሆነ ይሄ በጣም በጎ ነገር ነው። የብዙ ሰዎችን ህይወት 360 እንደው እንትን በሉት ቀይሯቸው። በቃ ይሄ ነበርኩ እንዴ this I didn't know ይሄ ፖቴንሻል እንዳለኝ ብለው ሰርፕራይዝ እስኪሆኑ ድረስ የዓለም ሊደር ብዙዎቻችን በእድሜ የምናማካኝ ሰዎች በ60ዎቹ መጨረሻ መተው ዛሬ ግማሽ አመት ሜክሲኮ ግማሽ አመት ካናዳ የሚኖሩ ሰዎችን አይተናል። በሰባ ምናምን አመታቸው ሃይ ራንክ ሃይ ፔድ ሆነው ሪታየር ያደረጉ አባቶችን አይተናል። ምንድነው የምንጠብቀው እኛ ወጣቶቹ? ስለዚህ why do you delay የራሳችንን ሰክሰስ? ስለዚህ no it's a must to do thing ነው ብዬ ኢንቫይት ማድረጋችሁ። ሰላም እግዚአብሔር ከሁላችን ጋር ይሁን። ቸር ይግጠም።